ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአችሁ የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተነዋል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4:30 ጀምሮ በፋና FM 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር። ሰላም አድማጮች እንደምን አላችሁ? ጤናማ የተሰኘው ፕሮግራማችን ነው ጀምሯል። ሰዓታችንን ትንሽ ገፋ በማድረጋችን ይቅርታ እንጠይቃለን። እንግዲህ የጤና ጉዳይ መሰረታዊ ነው። መሰረታዊ የምንላቸው በብላት፣ መጠጣት፣ መልበስ፣ መጠለያ የምንላቸው እነዚህ ሁሉ አሉ አይደለ? ነገር ግን እነዚህ ሁሉ መሟላታቸውንም ለማሟላትም እንዲሁም ደግሞ ከተሟሉም በኋላ ለመጠቀምም ጤና ግድ ነው። ጤና ያስፈልጋል። ጤና ሲኖር ነው ለመሰረታዊ ፍላጎቶቻችን ንቁ የምንሆነውና ለመሰረታዊ ፍላጎቶቻችንን በራሱ ጤና ወሳኝ መሰረታዊ ነገር ነው እንላለን። ቀደም ሲል እንግዲህ ተላላፊ የሆኑ ህመሞች ስጋት ነበሩ፣ አሁንም ስጋት ናቸው በእርግጥ በአገራችን። ነገር ግን አሁን ደግሞ ተላላፊ ያሉ ህመሞች በጣም እየጨመሩ መጥተዋል። በህመም በማምጣቱም እንዲሁም ሞትን በማስከተልም ደረጃ አደገኝነታቸው እየጨመረ በመምጣቱ አሳሳቢ ሆኗል። እነዚህ ተላላፊ ያሉ ህመሞች እንግዲህ ጤና ጉዳት ማድረሳቸው ብቻ ሳይሆን ቀውሳቸው ብዙ ነው። መድኃኒቶቹ፣ የምርመራ ግባቱ፣ ሁሉም ነገር ውድ ነው። ህክምናቸው በአጠቃላይ በጣም ውድ ነው። አንዴ ካጋጠሙን በቶሎ የማይድኑ በመሆናቸው ጉዳታቸው በጣም ከፍ ያደርገዋልና ሳይመጡ መከላከሉን የሚመከረው እንግዲህ ጤናማ የተሰኘው ፕሮግራማችንን በዋነኝነት በተቻለ መጠን እነዚህን ህመሞች መከላከል ላይ ያተኩራል። በጊዜ ተመርምሮ ህክምናን መጀመር ሌላው የጤና ባለሙያዎች የሚመክሩት አማራጭ ነው። እንደኛ ባሉ ሀገራት ደግሞ ደሃና መካከለኛ ገቢ ባላቸው ሀገራት ላይ መከላከሉ ዋናና አዋጭ መሆኑ ነው እንግዲህ የሚገለጸው። እንደ ግለሰብም ስናስበው እንግዲህ ሳይያዙ ነው የሚል አባባል አለ አይደል? በሀገራችን ከተያዙ ይባላልና ስለዚህ ከመያዛችን በፊት ጥንቃቄ እንድናደርግ ብዙ ጊዜ እነዚህን እርምጃዎችን ጠቁማቸዋለን። እንዳንያዝ ምን እናድርግ የሚለው ነው ዋናው ነገር። እንግዲህ ሁሌም የምንነጋገርባቸው መከላከያ ተግባራት ብዙ ጊዜ እንሰማለን፣ እናደምጣለን። እናደርጋቸዋለን ወይ ነው እንግዲህ የዛሬው ፕሮግራማችን ትኩረት። ዶክተር ባካል አማረን ጋብዣለሁ፣ በጥቁር አንበሳ ሆስፒታል ሳይካትሪስት ሐኪም። ዶክተር በጣም አመሰግናለሁ በድጋሚ ስለመጣ። እኔም አመሰግናለሁ። እንግዲህ ጥያቄዎች፣ አስተያየቶች ካሏችሁ 0115591151 0115536006 እና 0115536008 ላይ ልትደውሉልን ትችላላችሁ። 8222 አጭር የጽሁፍ መልእክት መቀበያችን ነው። ቴክኒሻናችን ቢኒያም ጌታቸው ነው። ናርዶስ እናንተ ስልኮች ታስተናግዳለች። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነው ይህንን ፕሮግራም የሚያቀርቡላችሁ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ እንሰማለን፣ እናደምጣለን፣ እናደርጋለን ወይ ተግባራዊ እንድናደርግ ደግሞ ምን አይነት ምክር ሀሳቦች አሉ የሚለው ነው የዛሬ ዋና ርዕሰ ጉዳያችን። በዚህ ጉዳይ ላይ እየተነጋገርን ቆይታ የምናደርገው እንግዲህ ተላላፊ ያልሆኑ ህመሞችን በተመለከተ ቁልፍ የሚባሉት የህይወት ዘይቤ ለውጦች በተቻለ መጠን አመጋገብ ማስተካከል፣ ከታሸጉ ምግቦች ይልቅ ፍራፍሬ፣ አትክልት፣ ጥራጥሬ ላይ እናተኩር እንላለን። ቅባት የበዛባቸው ምግቦች እናቁም፣ ጨውና ስኳር በብዛት አለመጠቀም እንላለን። ቋሚ የሆነ የአካል ብቃት እንቅስቃሴ ማድረግንም እንዲሁ ብዙ ጊዜ እናነሳለን። ለሚያጨሱ ሰዎች ደግሞ ማጨስም ማቆም፣ ሌላው ማህበረሰብ ደግሞ ማያጨሰውም የሚጨስባቸው አካባቢዎች ላይ ከመሆን መራቅ። እነዚህ እንግዲህ በተለይ ማጨስ ለሳምባ ካንሰርና ለልብ ህመም እንደሚዳርግ ብዙ ጊዜ ማንስተናል። አልኮል መጠጥን አብዝተው የሚጠጡ ሰዎችን አልኮል መጠጥ ማቆምን፣ ለእንቅልፍ ጊዜ መስጠት፣ ውጥረትን መቀነስ፣ የተደጋገመ መጨናነቅ ካለ ደም ግፊትን ያስከትላል፣ ኮሌስትሮል መጠንን ያዛባል። እነዚህ ላይ ብዙ ጊዜ እንነጋገራለን። ጤናማ ክብደት እንዲኖር ማድረግም ቅጥ ያጣው ውፍረትን መከላከል ወይም ደግሞ ማስወገድ ያስፈልጋል። ይሄ ሁለተኛው አይነት የስኳር ህመም ስለሚያስከትል ነው። እነዚህ እንግዲህ ዋናዎቹ ምንላቸው ሁሌ የምንነጋገርባቸው ናቸው። እነዚህን እንግዲህ ብዙ ጊዜ ስንናገር ትሰማላችሁ አድማጮችና ግን ተግባራዊ እናደርጋለን ወይ የሚለው ነው ዋናው ነገርና ለዚህ ተላላፊ ያሉ ህመሞች ከሚዳርጉን ዋና ጉዳዮችን ያነሳን ነው ቆይታ የምናደርገው። ዶክተር በጣም አመሰግናለሁ በድጋሚ። ተላላፊ ያሉ ህመሞችን የሚያመጡብን ተደጋጋሚ ተግባራት ወይም ልማዶችን እንጥቀስ እስቲ። ሱስንም እናነሳለን፣ ቀደም ሲል ጠቀስኳቸው አመጋገብ፣ አልኮል መጠጥ፣ እነዚህ ሁሉ መጥቀስ እንችላለንና
ዋናዎቹ ልማዶች ሁሌ የምናደርጋቸው ነገሮች ምንድናቸው? እሺ በጣም አመሰግናለሁ። እንግዲህ ተላላፊ ያልሆኑ ህመሞች ስንል ከዚህ በፊትም ያው በተደጋጋሚ የሚጠቀስ ናቸው። ለረጅም ጊዜ የሚቆዩ ሰውነት ላይ አንዴ ከደረሱ በኋላ እድሜ ልክም ማለት ይቻላል አብዛኛው ሰው ላይ ለእድሜ ልክ ሕክምና የሚያስፈልጋቸው ህመሞች ናቸው። የልብ ህመም፣ የስኳር፣ የደም ግፊት፣ የአስም፣ የአይምሮ ህመሞች እነዚህ ሁሉ ከክብደት ጋር በመያያዝ በጣም ከሞፈር ጋር የተያያዙ ህመሞች በአጠቃላይ ተላላፊ ያልሆኑ ህመሞች ብለን እናስቀምጣቸዋለን። ስለዚህ ተላላፊ ህመሞች ጋር ተያይዞ የዓለም ጤና ድርጅት ያስቀመጣቸው ዋና ምክንያት ተብለው የተቀመጡ ነገሮች አሉ። አንደኛው ማጨስ ነው። ትንባሆ ማጨስ በአጠቃላይ በእኛ ሀገር ደግሞ በተደጋጋሚ ሲጋራ ማለት እንችላለን። ግን ያው ትንባሆ በተለያየ መንገድ ሊወሰድ ስለሚችል ነው እሱን የምንለው። ግን በአጠቃላይ ትንባሆን መጠቀም ማለት እንችላለን። ሌላኛው ጎጂ የሆነ የአልኮል አጠቃቀም ወይም ደግሞ የአልኮል ሱስ ሌላኛው ለነዚህ ተላላፊ ያልሆኑ ህመሞች መነሻ ምክንያት ነው። ከዛ ቀጥሎ ያለው የአካል ብቃት እንቅስቃሴ እጥረት አይደለ? በከፍተኛ ሁኔታ ምንም እንቅስቃሴ አለማድረግ፣ ቤት ውስጥ ወይ ደግሞ ስራ ቦታ ለረጅም ሰዓት መቀመጥ፣ መተኛት፣ ከቦታ ቦታ አለመንቀሳቀስ እና በአጠቃላይ ስናስቀምጠው የአካል ብቃት እንቅስቃሴ አለማድረግ እሱም ሌላኛው ነው። የመጨረሻው ጤናማ ያልሆነ አመጋገብ ነው። ጤናማ ያልሆነ አመጋገብ ብዙ ስኳር፣ ጨው፣ ቅባት ያላቸው ምግቦች መብላት። አንዳንድ ጊዜ አንዳንድ ሰዎች ቀን፣ ምሳ ሰዓት፣ እራት ተመሳሳይ የሆነ ምግብ ነው የሚበሉት ለብዙ አመታት እና አንዳንድ ሰው እንደውም ይሄ ሰው እንዳንበሳ ነው እንደሚበላው እስኪባል ድረስ ማለት ነው። ቀኑ ሙሉ ስጋ እና ቅባት ነገሮችን፣ ጨው የበዛባቸው ነገሮች፣ ቅባት የበዛበትን ነገር ሲበሉ ለረጅም አመታት የሚቆዩ ሰዎች አሉና እነዚህ አይነት ምግቦችን መመገብ በረጅም ጊዜ ይሄ የተደጋገመ በሚደረግበት ጊዜ ተላላፊ ላልሆኑ ከባድ የእድሜ ልክ ህመሞች ያጋለጣሉ ማለት ነው። ስለዚህ ልምድም ይሆናል ሁልጊዜ የምናደርጋቸው ይሆናሉ ማለት ነው። ትክክል። እንደውም የኛ ልምድ እኮ እንደዛ ነው አይደል? ተመሳሳይ ነገር ውስጥ መግባት፣ ተመሳሳይ ነገር ውስጥ መኖር። አሁን በተለይ አሁን የጨው አጠቃቀም፣ የስኳር አጠቃቀም የተለመደ ነው። ሁሉም ነገር በጨው በተለይ በእኛ ሀገር በጣም ተጠቃሚዎች ነን። የመጠጡንም ጉዳይ ስናነሳ እንደ ቀልድ ይጀመርና ሁልጊዜም ማምሻ ላይ መገናኘት አዘውትሮ እነዚህ ከማህበራዊ ህይወት ጋር የመጣመር ሁኔታዎች አሏቸው። ትክክል። ያው እነዚህ የምናደርጋቸው ነገሮች ደስታን የሚሰጡ ናቸው። በአጠቃላይ አእምሯችንም ሰውነታችንም ደስታን ማግኘት ይወዳል። ስለዚህ ደስታን ማግኘት አንዴ ያንን ደስታ ካገኘ በኋላ እየደጋገመ ማድረግ ይፈልጋል። አእምሯችንም እሱን ይወዳል። ምንም ጥያቄ የለውም አይደለ? ጨው ጣዕሙ አይደለ? አንዳንድ ሰው ከስኳር ይልቅ እኮ እንደውም ጨውን ለቡና ራሱ የሚጠቀም ሰው አለ። ስለዚህ ጣፋጭነቱን ብዙ ምግብ የሚያጣፍጥ ነው፣ ጣዕሙ ደስ የሚለን ነው። ስለዚህ ያንን ነገር አእምሯችን ይፈልጋል እየደጋገመ። በተለይ አንዳንድ ሰዎች ላይ ደግሞ እየደጋገሙ ሲያረጉት ዛሬ የተጠቀሙት ጨው ምላሳቸው እየለመደው ሲሄድ በቂ አይሆንላቸውም። ስለዚህ እየጨመሩ ነው የሚሄደው። ስኳርም እንደዛው፣ ሱስም ላይ ያንኑ ነው የምንለው እና በህመም ደረጃ የምናስቀምጣቸው የባህሪና ከእጽ ጋር የተያያዙ ሱሶች አሉ። ግን ማንኛውም ደስታ የሚሰጥ ነገር በሙሉ ሱስ የመሆን እድል አለው። ስለዚህ ከዛ ጋር በተያያዘ ሰዎች በተደጋጋሚ አእምሯቸው ይፈልጋል ያንን ነገር ማድረግ፣ ለምዶታል፣ ይወደዋል። ያንን ነገር ማድረግ በጣም ደስታ የሚሰጥ ነገር ነው። ስለዚህ ደጋግሞ ያንን ነገር ማድረግ እንወዳለን ማለት ነው። ለዛ ነው ሰዎች ይህን የሚያደርጉት። እንግዲህ እናውቃለን እኮ ጨው መብዛት እንሰማለን፣ ሁልጊዜ ሲነገር ይሰማል። ጨው ማብዛት ጥሩ አይደለም ለጤና፣ ደም ግፊትን ያመጣል፣ ተያይዞ ብዙ ጤና ችግሮች ያጋጥማሉ። ስኳሩም እንደዛው፣ ቅባት ማብዛቱም እንደዛው ሲነገር እንሰማለን። ነገር ግን እንደሚጎዳ ሰዎች ጉዳት እንደሚያደርስባቸው ሰምተዋል፣ አድምጠዋል። ነገር ግን ለመወሰን መቸገር አለ፣ ለማድረግ መቸገር አለና እንደው ሳይንሱ ምንድነው የሚለው ይሄንን ችግር? አዎ ጥሩ። ስለዚህ ይሄንን በሁለት ብንከፍለው ጥሩ ነው።
አንደኛው በቅድመ መከላከል የምንለው ነው። ሁለተኛው ከመታመም በኋላ። በቅድመ መከላከል ስንል ሰዎች እነዚህ ህመሞች ሳይዟቸው በትምህርት ቤት፣ ከሚዲያ፣ ከተለያየ ቦታ ይሰማሉ ማድረግ እንዳለባቸው። ስለዚህ ይህን ማድረግ እንዳለብን እናውቃለን፣ ግን አናደርገው። ስለዚህ እንዳልሽው ለምን አናደርገው? ወደ እሱ እመጣለሁ። ሌላው ግን ሰዎች በህመም ተይዘው ራሱ ደግሞ ይሄን አያደርጉትም። በህመም ላይ ሲመጡ ሰዎች በብዙ አይነት መከፋፈል ይቻላል። ቀለል ለማድረግ ግን በአራት መክፈል እንችላለን። ብዙ አንወያይበትም፣ ነገሩን ሰዎች ሁሉ እንዲያውቁት ነው። ስለዚህ አንደኛው ደረጃ መካድ ነው። አንዳንድ ሰዎች ህመም ተይዘው መጥተው ምልክት ኖሯቸው መጥተው ወይ ደግሞ ምልክት እያላቸውም አይ አልታመምኩም እኮ ደህና ነኝ፣ ኧረ ደህና ነኝ፣ እንደዚህ እኮ አንዳንዴ ያደርገኛል ብለው ህመሙንም የመካድ የለኝም። ሕክምና ቦታ መጥተውም አንዳንዴ ቤተሰብ ተቸግሮ ያመጣል። ያው ተቸግሯል፣ ግን ይኸው ምንም አላመመኝም እያለ ተቸገርኩ ብሎ እንደው በግድም 2-3 ሆነው ይዘው ይመጣሉ። ቤተሰብን አባቴ እናቴ ብለው ወይ ወንድሜ ብለው ይመጣሉ እና ይዘው መጥተው ኧረ እኔ ምንም የለብኝም ደህና ነኝ፣ ምንም እኮ ችግር የለውም፣ ይቺ እኮ ደህና ናት፣ ቀላል ናት ብሎ እስከ መካድ የሚደርስ ሰው አለ። ይሄ አንደኛው ደረጃ ነው፣ የመካድ ነው። ሁለተኛው ደረጃ ምን አይነት እንትን አለው? እንደታመሙ ያውቃሉ፣ ምልክቱ እንዳላቸው እዚህ ጋር አሞኛል እኮ ይላሉ፣ ግን የህመም አይነቱን መካድ ወይ ደግሞ እርዳታ መካድ ነው። እንዴት ነው? አዎ እዚህ ጋር እኮ ምልክቱ አለኝ፣ እዚህ ጋር ያመኛል፣ ግን አይ ይሄ እኮ ስኳር አይደለም፣ ኧረ ይሄ ቀላል ነው፣ የምች ነው ወይ እንደዚህ ነው ብሎ ነገሩን መሸፋፈን፣ እንዲህ ይሄን ሰሞን እንዲህ ስለበላው ነው እንጂ ደህና ነኝ ብሎ የመካድም አይነት ባህሪ ያላቸው አሉ። ህመሙን ግን ያምናሉ። እነዛኞቹ እስከ ጭራሹ ህመም የለብኝም አይነት ነው። ሶስተኛው አሁን እያልን ያለነው ነው። ሶስተኛው ደረጃ ህመሙን ያውቃሉ፣ መድኃኒቱን ያውቃሉ፣ ምን ምልክቶቹ ምን እንደሆነ ያውቃሉ። እንደውም አንዳንድ ጊዜም ለሰው የሚመክሩ ሰዎች አሉ። አዎ እንዲህ ያድርግ ምናምን ይላሉ፣ ራሳቸው ግን አያደርጉትም። ይሄኛው ነው በእንግሊዝኛው ይሄ ኢንተሌክቹዋል ኢንሳይት የምንለው ነው። በአማርኛው ለመቀየር ስላስቸገረኝ ነው። ስለዚህ ይሄን አይነት ነገሩን ያውቁታል ግን አያደርጉትም። የመጨረሻው እኛ ሁልጊዜ የምንመክረው ደግሞ ጥሩ የምንለው ነገሩንም ያውቃሉ፣ ችግሩንም ያውቃሉ፣ መድኃኒቱንም ያውቃሉ። በጣም ተጠንቅቀው ከዛንን ካወቁ ጀምሮ በደንብ ሐኪም ያላቸውን በሕክምና የተነገራቸው ነገር በጥንቃቄ ያደርጋሉ። ይሄን ነገር ያስከትልባቸዋል የተባሉትን ነገር በሙሉ ይተዋሉ እና ህይወታቸውን ቀይረው መድኃኒታቸውን እየወሰዱ በጣም ጤናማ ህይወት ደግሞ የሚኖሩ ሰዎች አሉ። ጥሩ። ስለዚህ ቅድም እንዳልነው ህመሙን ሳንያዝም ነገሩን እያወቅን የማናደርግ ሰዎች አለን። ህመሙ ደርሶብንም የማናደርግ ሰዎች አለን። ስለዚህ ለምን አናደርግም ነው። ስለዚህ ከሳይንስ አኳያ አንደኛው የሚነሳው ቅድም እንዳልኩት ነው። በተደጋጋሚ የምናደርጋቸው የምንወዳቸው ነገሮች አሉ እና እነዛ ነገሮች እየደጋገምን ማድረግ እንወዳለን። ምክንያቱም በአእምሮአችን ውስጥ ዶፓሚን የሚባል ከአእምሮ ወይም ከነርቭ ወደ ነርቭ መልእክት አስተላላፊ ቅመም አለ እና እሱ ቅመም ይሄን ደስታ የሚሰጥንን ነገር ስናደርግ በጣም በከፍተኛ ሁኔታ ይረጫል እና ያ በሚረጭበት ጊዜ የጥሩነት፣ የመረጋጋት፣ የደስታ ስሜት ይሰማናል። ስለዚህ እሱ ያ ስሜት አእምሯችን አንዴ ከያዘው በኋላ ለወደፊቱም ያስታውሰናል፣ መልሰን እንድናደርግ ጥሩ ስሜት እንዲሰማን። ይሄን ሱስም ላይ ይሄዳል። ሱስ ጋር የሚለየው በተለይ ከዚህ ጋር የተያያዙ ሱሶች በመደበኛው ጊዜ ከምግብ ጋር የተነሱት የደስታ የሚሰጠን የነርቭ አስተላላፊ አካል የመመንጨት አቅሙ እንደ ሱስ ጋር እንዳለው አይደለም። ሱስ ጋር ካለው በጣም ከፍተኛ ነው የሚሆነው። እዚህ ጋር ግን በመጠኑም ቢሆን ይመነጫል። ስለዚህ ያንን ማድረግ እንፈልጋለን። ስለዚህ አንደኛው ምክንያት እሱ ነው እና ያንን መተው አንፈልግም። ምክንያቱም ያ ደስታ የሚሰጠን ስለሆነ። ምክንያቱም ሰዎች ደስታን ለማግኘት መጥፎ ስሜት የሚፈጥርብንን ነገር ደግሞ በማራቅ ውስጥ ነው የሚኖሩት። ስለዚህ ያችን መቀጠል ይፈልጋሉ ማለት ነው እና ትልቁ ችግር የሚሆነው በተለይ ይሄ የተላላፊ ያልሆኑ በሽታዎች በአንድ ጊዜ የሚመጡ አይደሉም። በአንድ ጊዜ ብድግ ብለው በዛሬውኑ
እንደው ህይወታችንን የሚያሳጣ አይነት ምልክቶች የሚያመጡብን አይደሉም። በተለይ የሰውነት ክፍሎቻችን ላይ እንደ ጉበት፣ ኩላሊት፣ ሳምባ፣ ጭንቅላት አይነት ክፍሎች ባንድ አይጎዱም። ቀስ በቀስ ከዛ መጨረሻ ያሳዩም እንደውም ሊቆዩ ይችላሉ። ምንም ለዛም ነው ሳይለንት ኪለርስ የምንላቸው። ዝም ብለው በውስጣችን እየሰሩ እየቆዩ በኋላ ላይ የሚገሉን አይነት በሽታዎች ናቸው። ትልቁ ችግር እሱ ነው እና ለሰውየው ግራ የሚያጋባ ነው የሚሆንበት። ለምንድን ነው ማለት ምንም ደህና ነኝ ይኸው 5 ዓመት 10 ዓመት እየወሰድኩ ነው እንደዚህ እየኖርኩ ነው ምንም አልሆንኩም ለምንድን ነው የምቀይረው የማለት ነገር አለ። ምክንያቱም ምልክቱ አልታየውማ በዛ ጊዜ ውስጥ አልታየውም። ምንም ህመም ስሜት ስለሌለው ምንም ህመም ስሜት የለውም። ለምንድን ነው የምቀየረው? ሰዎች የሚቀየሩት ዝም ብለው አይደለም። ስቃዩ ከደስታው ሲበልጥባቸው ነው። ሰው አንድ ነገር የሚቀየርብን የምንለውጠው እንደዛ ሲሆን ነው። አንድ ሰው ህይወቱን ሙሉ ቀኑን ሙሉ ሲተኛ ቢውል ደስ ይለዋል። ግን አስተኝቶ የማያስቆይ ነገር ስላለብን ነው አይደለ? ምን እነሳው? ምክንያቱም አንድ ሰው ይርበዋል፣ እንደው መጸዳጃ ቤት መሄድ ይፈልጋል፣ ያሟል። ይዤ ልቆይ ብል ያሟል። ስለዚህ ብድግ ማለት አለበት። ከዛ ላይ ብድግ የሚያደርገው ደስታው አይደለም ህመሙ ነው። ስለዚህ ያን ህመም አያገኙትም ቶሎ። ሰዎች የሚቸገሩት በዋነኝነት ይሄንን ነው። ለመለወጥ የሚከብዳቸው ለዛ ነው። ምክንያቱም ህመሙ ወዲያው አይደለም፣ በረጅም ዓመት ነው። ከዛ ያኔ ግን መለወጥ የማይችልበት ከባድ ደረጃ ከደረሰ በኋላ ነው ምልክቱ የሚታወቃቸው። ምክንያቱም በየጊዜው የሕክምና ምርመራ የማድረግ ልምድ የለንም ብዙ ጊዜ። ስለዚህ ያው በቃ አደጋ ከደረሰ በኋላ ነው የምናውቀው። እና ትልቁ ችግር እሱ ነው። ደስታ ቢሰጠን ነገር እናደርጋለን፣ ምንም ህመም የለብንም፣ ለምንድን ነው የምንለወጠው የሚለው አይነት ጉዳይ ነው። እና በዋነኝነት ይሄንን ማስቀመጥ እንችላለን። ሌሎችም ምክንያቶች አሉ፣ ወደ እነሱ መሄድ እንችላለን። መልካም፣ ወደዛ ከመሄዳችን በፊት ማስታወቂያ ሰምተን እንመለሳለን። ፋና ነው እያደመጣችሁ የምትገኙት አድማጮች። ጤናማ የተሰኘው ፕሮግራማችን ማቴዎስ ወንዶ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር የሚያቀርቡላችሁ ነው። ዶክተር በጣም ጥሩ ነጥብ ነው ያነሳ ነው። ወዲያውኑ ህመም ስለማይሰማን ለመለወጥ አንነሳሳም የሚለውን ነጥብ ያዙልን። ተመልሰን እንመጣለን። ማስታወቂያ እንስማ። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ተመልሰናል አድማጮች። አርማውር ሃንሰን የምርምር ኢንስቲትዩት የሁልጊዜ ማጋራችን ነው። እጅግ በጣም እናመሰግናለን። አንጋፋ የምርምር ተቋም ነው። በጤናው ዘርፍ ላይ በጣም ብዙ ምርምሮችን የደገፈና አሁንም እየደገፈ የሚገኝ ወደፊትም በጣም ብዙ የሚሰራ ተቋም ነው። የኛም የፕሮግራማችን አጋር ስለሆነ እጅግ በጣም ነው የምናመሰግነው። እንቀጥላለን። እንሰማለን አናደርግም ለምን የሚለው ነው የዛሬው ፕሮግራማችንና ዶክተር ተመልሰናል። ምክንያቶቹ ምንድናቸው? ሰዎች እያወቁ እንዳያደርጉ የሚያደርጓቸው? ስለዚህ ቅድም እያል እንደነበረው አንደኛው ሰዎች ማወቃቸው ብቻ በቂ አይደለም። ምክንያቱም አውቀው ብዙ ሰዎች እያወቁ ግን ነገሩን የማያደርጉ ብዙ ሰዎች አሉ። ብዙዎቻችን የተመጣጠነ ምግብ እንደሚያስፈልገን እናውቃለን። ጨው ማብዛት፣ ስኳር ማብዛት፣ ቅባት ማብዛት በጣም ተገቢ እንዳልሆነ እናውቃለን። ስፖርት መስራት፣ እንቅልፍ መተኛት በአግባቡ እናውቃለን እንደሚጠቅመን፣ ግን አናደርገውም። ስለዚህ ለምንድን ነው የማናደርገው ሲባል አንደኛው
የነዚህን ችግሮች በአንድ ጊዜ ስለማናያቸው እና እኛ ደግሞ እንደ ሰው የሰው ልጅ በባህሪው ችግር ሲያይ ነው ወደ ለውጥ የሚገባው። አንዳንድ ጊዜ ለውጥ ችግሩንም እያየ ለመለወጥ የሚከብደው ሰው አለ። ግን እንደው ቢያንስ ትንሽ ለመንቀሳቀስ እንኳን ከደለ ካልጋው ላይ ለመነሳት የሆነ የሚያመው የሆነ ስቃይ የሆነ ችግር ማግኘት አለበት። ስለዚህ ሰዎች በሁለት መንገድ ይለወጣሉ ይባላል። አንደኛው አራያ በማየት እንደንትና ብሆን እንደዚህ ባስተካከል ብሎ ይለወጣሉ። እሱ በጣም ቀላል ነገር ነው። በጣም ጥሩ ነው። ግን ብዙ ሰዎች እንደዛ አይለወጡም። እንዴ አራያ በማየት ብቻ አለ። ብዙ ጊዜ ግን ችግሩን ስናየው ስንቀጣበት፣ በዛ ባደረግነው ነገር ስንቀጣበት ሰዎች ይለወጣሉ። ይሄ ከመከራ ይባላል አይደል? አዎ ትክክል። ስለዚህ ቅድም ያልኩት አንደኛው ምክንያት እሱ ነው። ሌላው ግን ሰዎች ያውቃሉ ግን ለምን አያደርጉም ስንል ፍጹምነትን መጠበቅ ነው። ብዙ ሰው ነገ አደርገዋለሁ ብሎ ማሸሽ ነገሩ። በቃ ነገ ስፖርት ጀምረ ነገ ሱስም ላይ እንደዚሁ ነው። በቃ ነገ አቆማለሁ ዛሬ መጨረሻ የላጭስና ነገ አቆማለሁ፣ ዛሬ ልጠጣና ነገ አቆማለሁ። ስለዚህ ነገ ማለት ነገሮች አሉ። ስለዚህ አንደኛው ነገ ማለት ምክንያት ውጥረትን መራቅ ነው አይደለ? ስለዚህ ለውጥ ውጥረት አለው፣ ቀላል አይደለም። ውጥረት ባይኖረውማ ብዙ ሰዎች ይለወጡ ነበር በአንድ የፈለጉትን ነገር እየተቀያየሩ። ከለመድነው ነገር መለወጥ ከባድ ነው። ስለዚህ ያችን መለወጥ ያችን በመለወጥ ውስጥ ያለችውን ህመም ሰዎች ይሸሿታል፣ ይፈሯታል። ስለዚህ ምን ይላሉ? ለነገ አይደለ? ዛሬ ማድረግ ህመም አለው። ዛሬ ህመሙ ይቅርብኝና ነገ ታመመዋለሁ ከዛች ምቾት ላለመውጣት። ስለዚህ ነገ ግን አደርገዋለሁ። ነገም ነገ ነው። እንዲህ እያለ ይቆያል፣ ይረሱታል እስከነጨራሹ ማለት ነው። አንዳንድ ሰዎች ላይ ደግሞ ፍጹም ማድረግ መፈለግ ነው። ስለዚህ እያንዳንዱን ነገር ማስተካከል ይፈልጋሉ። እያንዳንዷ ነገር ትክክል እንድትመጣ ያንን ለውጥ ለማድረግ እንዲያድርጌ ብለው ቅድመ ዝግጅት በጣም ፍጹም የሆነ ቅድመ ዝግጅት እና ያ ቅድመ ዝግጅት አይሟላም። ስለዚህ ይሄን አድርጌ ሲሉ ጊዜው ይሄዳል፣ እንደዚሁ ሳይለወጡ ይቆያሉ። ሌላኛው በጣም ኦቨርቲንክ ማድረግ ወይ ነው በጣም ማሰብ ነገሩ ላይ እና አንዳንድ ሰዎች ስለ ለውጡ ሲያስቡ ሳይሰሩት ራሱ ይደክማቸዋል፣ በዛው ያልፋል ነገሩ። ገና ነገሩን ልክ እንዳደረጉት ነው የሚሰማቸው፣ ደክሟቸው ያልፋል። አንደኛው ምክንያት እሱ ነው። ሌላኛው ከዚህ በፊት ሌላም ፕሮግራም ላይ እያወራ ነበር። ብዙ ሰዎች እቅድ አያቅዱ፣ ምኞት ነው የሚመኙት። ሱስ ባቆምስ፣ ስፖርት ብጀምርስ፣ ስፖርት እጀምራለሁ። ይሄ ምኞት ነው ማለት ነው። ይሄ ምኞት ነው። መቼ ነው የሚጀምረው ያ ሰው? የት ቦታ፣ ለስንት ደቂቃ አይታወቅም። ይሄ እቅድ አይደለም፣ ይሄ ምኞት ነው። ስለዚህ ብዙ ሰዎች እቅድ ያቀዱ ይመስላቸዋል፣ ግን እየተመኙ ነው ያሉት። በምኞት ስራ አይሰራም። እቅድ ነው ማቀድ ያለባቸው። ነገ ጠዋት ከዚህ እስከዚህ ሰዓት ወይ ደግሞ ለ10 ደቂቃ ለ5 ደቂቃ ስፖርት መስራት እጀምራለሁ፣ እንደዚህ አይነት ስፖርት ብሎ የታወቀ መሆን አለበት እና ከምኞት ወጥተን ወደ እቅድ መግባት አለብን። በኋላም እንደ መፍትሄ የምናነሳው ይሆናል። ሌላኛው የሚያደናቅፉን ነገሮች መብዛት ልበለው። በተለይ በአሁኑ ጊዜ እንደዚህ ሶሻል ሚዲያዎች ለጤንነታችን የምንሰራበትን ጊዜ ይወስዱብናል። ብዙ የሚያደናቅፉን ነገሮች አሉ። ሞባይላችን፣ ቴሌቪዥኑ፣ ላፕቶፓችን ብዙ ነገር እና ከዛ ተርፎ ለጤንነታችን የምንሰራበት ጊዜ የለንም አይደል? ስለዚህ ምክንያቱም እንደዚህ ለጤንነታችን የምናደርጋቸው ነገር ጊዜ ይፈልጋሉ። እንቅልፍን በአግባቡ መተኛት ጊዜ ይፈልጋል አይደል? ሞባይላችንን ዘግተን መተኛት አለብን፣ ሩቅ አስቀምጠን። ስፖርት መስራት ጊዜ ይፈልጋል። ሞባይላችንን አሽቀንጥረን ጥለን በጠዋት ከእንቅልፋችን ብድግ ብለን መስራት አለብን። ስለዚህ ይሄንን ማድረግ አለመቻል ነው እና ከዚሁ ጋር ሊያያዝ ይችላል። ሌላኛው ምክንያት ከፍተኛ ድካም ስሜት ነው። ምክንያቱም በሌላ ነገር ደክሟል፣ አይምሯችን፣ ሰውነታችን ደክሟል እና ለዚህ ጊዜ አይኖረንም። ላልመጣው የጤና ችግር ወደፊት ገና ይመጣል ለምንለው ለማሰብ ጊዜ መስጠት ያስቸግራል ማለት ነው። ያስቸግረዋል እንዳልኩት ነው። ሩቅ ነው ያ ነገር ለውጡን ማየት እና አንዳንድ ሰዎች እኮ ነው እንትና እኮ ይሄው 10 ዓመት እያጨሰ ነው ምን ሆነ እሱ ይላሉ እና
እንትን ማለት እንኳን ችግሩን ሊያዩ ራሳቸውን ያጨሰው ካለ ችግር ካልደረሰበት ሰው ጋር ለማወዳደር ይሞክራል እና ያ ሰው ችግሩ የሚደርሰው የዛሬ 20 ዓመት ሊሆን ይችላል። ያኔ ግን የማይመለስ ችግር ነው። ለዛውም እያጨሰብ እኮ ብዙ ችግሮች ያጋጥሙታል። እሱን ሳያዩት ቀርቶ ከቤተሰብ ጋር ስራው ላይ ኑሮ ላይ እንደዚህ እያለን ማንሳት እንችላለን። ግን እሱን ላለማየት ይሞከራል። አንዳንድ ሰዎች ላይ መሰላቸትም ምክንያት ይሆናል። በተለይ ይሄኛው ህመሙ ካጋጠማቸው በኋላ ነገሮችን የማያደርጉ ሰዎች ለምሳሌ ህመሙ አጋጥሟቸዋል፣ የደም ግፊት ወይ ስኳር እንደዚህ አጋጥሟቸዋል። በሉ ስፖርት በየቀኑ ይስሩ፣ ምግቦትን እንደዚህ ያርጉ፣ ጨው አያብዙ፣ ስኳር አያብዙ፣ ቅባት አያብዙ፣ የተመጣጠነ ምግብ ይብሉ እንደዚህ ተብሎ ይነገራቸዋል። ከዛ መድኃኒታቸውን ይጀምራሉ። ከዛ መድኃኒታቸውን አቋርጠው ይመጣሉ። ብዙ ጊዜ ከዛ መድኃኒታቸውን አቁመው ታሞ ተመልሰው ይመጣሉ። ሲመጡ ምን ነው ስንላቸው በቃ እኔ ሰለቸኝ በየቀኑ መውሰድ እና አንዳንድ ሰዎች በየቀኑ ያንን መድኃኒት መውሰድ ራሱ የሚሰላችሁ ሰዎች አሉ። አንደኛው ምክንያት እሱ ነው፣ በተለይ ህመም ውስጥ ላሉ ሰዎች። ሌላው አንዳንዱ ደግሞ ይድናል ብሎ ማሰብ እየተነገራቸው ይሄ ረጅም ጊዜ የሚቆይ ህመም እንደሆነ አንዳንድ ጊዜም ደግሞ በአብዛኛው ጊዜ ደግሞ የእድሜ ልክ ህመም እንደሆነ እየተነገራቸውም እስቲ ቆይ አሁን እኮ ሻል ብሎኛል መድኃኒቱን አቁሜ ልሞክረው ተሽሎኝ እንደሆነ ሊያው ብለው ደግሞ የሚሞክሩም ሰዎች አሉ። ስፖርቱንም ምኑንም ሁሉ ነገር ያቁሙና እስቲ ሊያውና ተወት አድርጌ ደግሞ ሊያው ብለው ደግሞ የሚሞክሩም ሰዎች አሉ። ከዛ ውጪ ደግሞ ሌላው እንግዲህ ሌላ ደግሞ አንዳንድ ሰዎች ላይ ደግሞ የአእምሮ ህመም ሊኖርባቸው ይችላል። ይሄ ADHD የሚባል ትኩረት ያለ መስጠት ነገርን ረዘም ላለ ጊዜ መስራት አለመቻል፣ መቁነጥነጥ ያለባቸው አይነት ሰዎች አሉ። ይሄ ADHD የሚባል ከልጅነት ጊዜ ጀምሮ የሚመጣ የአእምሮ ህመም ነው። እንደዚህ አይነት አለባቸው አሉ። የጭንቀት ህመም ያለባቸው ሰዎች አሉ። የድባቴ ህመም ያለባቸው ሰዎች አሉ። ስለዚህ ምክንያቱ ደግሞ እሱም ሊሆን ይችላል። እሱ ደግሞ ሕክምና ያስፈልጋል። በጣም ሰፊ ነው። በጣም ብዙ ነገሮችን ማንሳት ይቻላል። ነገር ግን ያው ለአድማጮች በተለይ እነዚህ ተላላፊ ካልሆኑ ህመሞች ጋር አያይዘን ነው ለምንድነው ተግባራዊ ማናድርግ የሚለውን ጥያቄ እያነሳን ያለ ነው። ሁልጊዜም እንደምናድርገው አድማጮችን ጥያቄ እንጠይቃለን፣ ምላሾችን እንሸልማለን። ዛሬ እንግዲህ እየሰማን ከማናደርጋቸው ዋና የተላላፊ ህመሞች ምክንያቶች ወይም ደግሞ ሪስክ ፋክተር የምንላቸው የሚያመጡብን ነገሮች ሶስት እንደው ቢጠቅስልን ሶስት በደንብ የጠቀሰልን አድማጭ እንሸልማለን። ከነዚህ መካከል እንግዲህ ሶስቱን እየጠቀሳችሁ ተሸለሙ። 0115 5951 0115 5360 እና 0115 5360 ላይ ደውሉልን። 8222 ላይ ማጭር የጽሁፍ መልእክት በመላክ መመለስ ትችላላችሁ። 8222ን ዛሬ እናበረታታለን። በዚህም እየጻፋችሁ ምላሾቻችሁን ልትሰጡን ትችላላችሁ። ሶስታችሁን እንሸልማለን ማለት ነው። ማስታወቂያ እንስማና ተመልሰን እንገናኛለን። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ተመልሰናል አድማጮች። ጤናማ የተሰኘውን ፕሮግራማችን ነው የምታደምጡት። አርማውር ሃንሰን የምርምር ኢንስቲትዩት አንጋፋ የምርምር ተቋም ነው። ስፖንሰራችን ስለሆነ እጅግ በጣም እናመሰግናለን። እንቀጥላለን። ዶክተር እንግዲህ በጣም ሰፊ ነገር ነው ያነሳ ነው። በተቻለ መጠን ግን ሰዎች የሚያደምጡትን የሚሰሙትን ነገር ተግባራዊ በማድረግ በረጅም ጊዜ ከሚመጣ የጤና ችግር ራሳቸውን እንዲጠብቁ ለማንቃት ያህል ነው ይህንን ጉዳይ ያነሳ ነውና እንደው
አንተ ገብረውም ስናደርገው እንቆያለን፣ ሱስ ውስጥ እንቆያለን፣ አመጋገቡም ጥንቃቄ የለውም፣ አካል ብቃት እንቅስቃሴ ሳይደረግም ውፍረትም በጣም ሊኖር ይችላል። እነዚህ ሁሉ ውስጥ ሆነን መጨረሻ ላይ ከፋ የጤና ችግር ሊያጋጥም ይችላልና ያኔ የሚከተለው የስነ ልቦና ቀውስ ምን ያህል አስከፊ ነው? ከህመሙን ባሻገር ይሄም ሌላ ችግር ስለሆነ ብዬ ነው። አዎ ከዚህ በፊት እንዳነሳ ነው ሰዎች በተለያዩ ጎጂ ልማዶች እንበላቸው ሰውነታችንን ጤንነታችንን የሚጎዱ ልማዶች ውስጥ ቆይተው ከዛ በኋላ በተለያዩ የሰውነት ህመሞች ውስጥ ለተለያዩ ሰውነት ህመሞች ይጋለጣሉ። ከዛም ባለፈ ለተለያዩ አይምሮ ህመሞችም ሊጋለጡ ይችላሉ። በዛው ምክንያት ያን ህመም ካጋጠመን በኋላ አይደለ የረጅም ጊዜ ህመም ነው። ህመሙ ስራችን ላይ፣ ኑሯችን ላይ፣ ከቤተሰብ ጋር ባለን ግንኙነት በአጠቃላይ ጤናችን ላይ ጉዳት ያደርሳል። ያንን ያ ጉዳት ደግሞ በቀጥታም ይሁን በተዘዋዋሪ አይምሮአችን ላይ ተጽዕኖ ያመጣል። ብዙ ሰዎች እነዚህ ህመሞች ካጋጠሟቸው በኋላ እነዚህ ህመሞች ስንል ቀላል አድርገን እንዳንወስዳቸው ፈራለሁ። አንዳንዴ አይደለ ስኳር፣ ደም ግፊት ሲባል ቀላል ህመሞች አሉ አይደለ። አንዳንድ ጊዜ ሰዎች የሆነ የሚታይ ጉዳት እስካልደረሰብን ድረስ የታመምን የማይመስልን ሰዎች አሉ። ካልመጣም ነገሩን ማቅለል አለ አይደል? በትክክል አዎ። እና ግን እንደው በቀላሉ እንኳን እንደው በትንሹ ደም ግፊት ለምሳሌ በቀጥታ እግራችን ፓራላይዝድ እንዲሆን እንዳይሰራ ሊያደርግ ይችላል። እጃችን፣ ሰውነታችን እንዳይሰራ ማድረግ ይችላል። ስኳርም እንደዛው። ብዙ ሰዎች በስኳር ህመም የተነሳ አይናቸውን ያጡ፣ እግራቸውን የተቆረጡ ሰዎች አሉ። ከዛ ደግሞ የመጨረሻው ብዙ ሰዎች በአሁኑ ጊዜ በተለይ የመጨረሻው ሞት ምክንያት የሚሆነው እንደዚህ አይነት ተላላፊ ያልሆኑ ህመሞች ናቸው። ድንገት መሞቱን በስቷል እኮ ዶክተር። ትክክል። ብዙ ሰው በድንገት ልቡን ታሞ ስኳር፣ ደም ግፊት ተብሎ ይነሳል እና የመጨረሻ ምክንያቱ የሚሆኑት ምክንያቶች እነዚሁ ናቸው እና እነዚህ ቀላል አይደሉም እና በዚህ የተነሳ ብዙ ሰዎች ያጋጥሙናል። ከፍተኛ የሆነ ድባቴ ውስጥ፣ ተስፋ መቁረጥ ውስጥ ገብተው ወደ ሕክምና የሚመጡ እናም ከፍ ሲልም ራሳቸውን እስከ ማጥፋት ድረስ የሚደርሱ ሰዎች አሉ እና የሚመጣው ችግር በጣም ውስብስብ ነው የሚሆነው። ስለዚህ ሁልጊዜም እንደምንለው እነዚህ ተላላፊ ያልሆኑ ህመሞች ለአይምሮ ህመም ምክንያት ይሆናሉ። የአይምሮ ህመምም ለነዚህ ለተላላፊ ላልሆኑ ህመሞች ምክንያት ሊሆን ይችላል። ተያያዥ ናቸው። እንዲነጣጥለን የምናያቸው አይደሉም እና ከባድ የሆነ ችግር በህይወታችን ላይ፣ በኑሯችን ላይ፣ በቤተሰብ ላይ፣ ከፍ ሲልም ስራ ቦታችን ላይ፣ በአገር ደረጃ የሚያመጡ ናቸው እና በዚህ ምክንያት የሚወጣው ወጪ ራሱ በጣም ከፍተኛ ነው። በህክምና ብቻ በጣም ብዙ ሰዎች ቤታቸውን ሸጠው ብዙ ነገር አድርገው ሙሉ ንብረታቸውን ያጡ ብዙ ሰዎች አሉ። በየጊዜው ለእርዳታ የሚጠይቁ ብዙ ሰዎች እንዳሉ እና ያው ንብረት ተሸጡ ካለቀ በኋላ አይደለ ልመና የሚወጣው። ትክክል። ከባድ ነው። እንደ ማህበረሰብ ነው እነዚህ ልማዶች፣ እነዚህ የሚጎዱን ልማዶች የሚያበረታቱ ሁኔታዎች አሉ ወይ? እንደ ማህበረሰብ እንደው ማቆም ያለብን አሁን እየቀረ ነው። ውፍረትን ለምሳሌ እንደ ጸጋ መቁጠር አለ ወይ? ተመቸው አማረበት ይባላል አይደለ? ይሄ ወደ ሱስ ውስጥ መግባትን እንደ አራዳነት፣ እንደ ብልጥ እንደመሆን ወይም ደግሞ እንደ ዘመናዊነት መታየትም ያው የፊልሙም የምንም ተጽዕኖ አለኩ እንደዛ መቁጠር አለና መተው ያለብን እንደ ማህበረሰብ እንትኖች ካሉ። ትክክል። በተለይ ከሱስ አንጻር እንደተባለው በየጊዜው እንደየትውልዱ እንግዲህ የሚመጡ የሱስ አይነቶች አሉ። አሁን ደግሞ የምናያቸው የተለያዩ ሱሶች ደግሞ አሉ። ከአልኮል፣ ከጫት፣ ከሲጋራም ውጪ የተለያዩ መድኃኒቶች ላይ ሱሰኛ ሆነው የሚመጡት ልጆች እና ቀደም ብሎ ብዙ ሰዎች የማይጠቀሟቸው ሱሶችም ተጠቅሞ የሚመጡ ብዙ ልጆች እናገኛለን እና እንደተባለው በተለይ በልጅነት ጊዜ ነገሮችን መወሰን በማይቻልበት አመዛዝኖ ማየት በማይቻልበት ጊዜ የሚጀመር ነገር ለሱስ ተጋላጭነትን በጣም ከፍ የሚያደርገው ነው እና በጣም ጉዳቱ ከፍ ያለ ነው የሚሆነው። ከልጅነት የተጀመረ ነገር አይደለ? አይምሮ እድገት ሳይጨርስ ሰውነታችን በደም ሳይበረታ የሚጀመር ነገር ከባድ ነው። ለመውጣትም በጣም ብዙ ጊዜ ይቸገራሉ። ከዚህ ሁኔታ ሕክምና አድርገው ተቀብለው ሕክምና አድርጉኝ ብለው መጥተውም ታክመውም ይቸገራሉ ብዙ ሰዎች እና ትክክል ነው። አንዳንድ ቦታ ላይ
የጓደኛ ግፊት የምንለው ነገር አለ አይደለ? ስለዚህ ማጨስን፣ መጠጣትን፣ እነዚህ ሱሶችን መጠቀም እንደተባለው እንደ አራዳነት እንደ አሪፍነት መያዝ አንዳንድ ሰዎች መሞከርን የማይፈሩ ሰዎች አሉ እና ብዙ ጊዜ ወደ ሱስ ይሄ የኔ እይታ ነው። ወደ ሱስ ውስጥ የሚገቡ ሰዎችን ሳይ በጣም ደፋሮች እና ደግሞ ሱስ አይዘኝም ብለው የሚዳፈሩ ሰዎች ናቸው። እና አይ ችግር የለም ልሞክረው አንድ ቀን ነው ብለው የሚዳፈሩ ናቸው። ከዛው ቀልጠው የሚቀሩ ሰዎች ናቸው። እና እኛ ይሄንን ብዙ ጊዜ ብንላለን አይደለ? እንዳልነው እንግዲህ አሁን ለምሳሌ ሰው እጁን በእሳት አያቃጥልም፣ ምክንያቱም እሳቱን ወዲያው ስለሚያየው። እነዚህ ሱሶች ግን ወዲያው ደስታ ነው የሚሰጡት፣ ጉዳቱን በረጅም ጊዜ ነው የሚመጣው እና ችግሩን ለማሳየት አንዳንዴ በጣም አስቸጋሪ ነው። ምክንያቱም ኧረ ደህና ነኝ እኮ በፈለጉ ጊዜ አቁመዋለሁ ይላል አንድ ሕፃን ልጅ ይመጣና እና ብዙ ጊዜ እንቸገራለን ያንን ለማሳየት እና በተቻለ መጠን እዚህም እየሰሙን ያሉ እንግዲህ ብዙ አይነት ማህበረሰብ ሊኖር ስለሚችል ከልጅ እስከ አዋቂ በተለይ ህጻናት ላይ ወይም ልጆች ላይ እንዲያውቁት የምፈልገው ነገር በዋነኝነት ሌላ ሰው ላይ ጉዳት ያደረሰ ነገር እኛ ላይ ጉዳት አያደርስም ብሎ የሚደረግ ድፍረት በጣም ትልቅ አደጋ ያመጣል። ብዙ ሰዎች እነዚህ እጾች ጉዳት ያደርሳሉ የምንለው በጣም ብዙ ሰዎች ላይ ጉዳት ስላደረሱ እንዲህ ዝም ተብሎ አይደለም እና በድፍረት አንድ ቀን ነው የምሞክረው የሚለው ሙከራ ለሱስ አጋላጭ ነው። ያቺ የሚሞክሩባት ቀን ለአእምሮአችን ትውስታ ናት። ከዛ በኋላ ያቺን ነገር አንድ ቀን ልሞክራት ብሎ ደጋግሞ የማድረግ እድሉን ከፍ እያደረገው ይሄዳል እና ከሁሉም ነገር መፍትሄው መከላከል ነው። መከላከልን የመሰለ ሕክምና የለም። እንትን ማለት ሱስ ውስጥ ከገቡ ያለው ሕክምና ስቃይ አለው፣ መመለስ አለው፣ ማገርሸት አለው። ሰዎች አንድ ያቁሙና ይመለሳሉ። ብዙ ስቃይ አለው፣ ቤተሰብም ላይ ራስም ላይ። ስለዚህ በተቻለ መጠን አለመሞከር የተሻለ ነው። ስለዚህ ከሱስ አንጻር ሌሎች ሰዎች ስላደረጉት ነንተና ስላደረጉት ብሎ መጀመርን በምንም አይነት ሁኔታ የማንመክረው ነገር ነው። ሞክሬ ተዋለሁ የሚባለው ነገር ቢቀር በቃ ይቅር፣ አለመሞከር የተሻለ ነው። ምክንያቱም እንዳልኩት ነው አእምሯችን ያንን ነገር ስንሞክር ከፍተኛ የሆነ የዶፓሚን መጠን ይመነጫል። ያንን ነገር አእምሯችን ውስጥ ታትሞ ነው የሚቀረው እና ያ ነገር ሳይደረግ ማስቆም ነው የሚሻለው። ከለመደ በኋላ መመለስ በጣም ከባድ ነው። ብዙ ሰዎች ሲሰቃዩ ስለምናይ ነው። ከባህል አንጻር እንዳልሽው ትክክል ነው። ከሱስም አንጻር የተለያዩ ድግስ ላይ እንደዚህ ጠጣ በግድ ምንም አይልም። የታመመ ሰው ሁሉ እኮ እናበረታታለን አይደል? በጣም ማስገደድ ካልጠጣ እቺን ጠጣ አረቂ፣ ጠላም፣ ሌላም ባህላዊ ጠጅም ከዛ እንዳልነው ደግሞ የተለያዩ መጠጦችን ማስገደድ ደረጃ ይደርሳል እና ይሄ መሻሻል ያለበት ባህል ይመስለኛል። ይገባኛል አንድ ሁለት መጠጣት ችግር የለውም የሚባለው ነገር አለ፣ ግን በሱ ነው የሚጀመረው። በአንድ ሁለት ተጀምሮ ነው እዛ ጫፍ የሚደረሰው እንጂ በሙሉ ጠርሙስ አረቄ እኮ የጀመረ ሰው የለም። በአንድ ሁለት ተብሎ ተጀምሮ ነው እዛ የሚደርሰው እና ሰዎች ይሄን አይነት ነገር ባያበረታቱ የመጠጥ አይነት ባህሪ ያላቸው ማለት የማነቃቃት የማስከር ወይም ሌላ አይነት ባህሪ ያላቸው መጠጦችን ባናበረታታ በጣም የተሻለ ነው። እንደውም እኮ ምግብ ከመጋበዝ ምናምን ይልቅ ወደ መጠጦቹ መገባበዙ ነው አይደል የሚበዛው? ትክክል። እንጠጣ ነው እንጂ የሚባለው እስቲ እንብላ የበላን እንነጋገር አይባልም። አዎ እንትን ነው ይገባኛል። እነዚህ ነገሮች የሚደረጉት ያለ ምክንያት አይደለም አይደለ? መቼም እንደው የሚመር ነገር እሬት ነው ብለን ብንወስድ እሬት እንኳን እንገባበዝማ እስቲ እሬት ጠጣ እንባባልም። ምክንያቱም የሚሰጠን ደስታም የለም። እነዚህ ነገሮች ደስታ ስለሚሰጡ ነው በዋነኝነት። ለውሳኔም እኮ ይሆናሉ አይደለ? ደስታ መነቃቃት ይፈጥራሉ። ይሁንም ያልሆነም ውሳኔ ሊወሰን ይችላል። በጣም ብዙ ውሳኔዎች ይወሰናሉ እና በተለይ እንደዚህ ሰዎች በሚሰባሰቡበት ጊዜ ደስታን ለመፍጠር እነዚህ ነገሮችን ማድረግ ይመርጣሉና ግን ያው ይቻላል። ያለ እነዚህ ነገሮችም ደስታ መፍጠር መደሰት እንችላለን፣ ችግር የለውም እና በተለይ ሰዎችን አስገድዶ ማስጠጣት እንዲጠቀሙ ማድረግ ትክክል አይደለም። አንዳንድ ጊዜ ሱስ ያለባቸው ሰዎች አቁመው በእንደዚህ አይነት ምክንያት የሚጀምሩ ሰዎች አሉ እና ጓደኞቻቸው ሌሎችም ሰዎች እንዲህ ሲያስገድዷቸው የሚጀምሩ ሰዎች አሉ። እንደ ማህበረሰብ እንደዚህ አይነት ባህሪዎችን መቀነስ አለብን። እንዳልሽው ውፍረትን ማበረታታት
ይሄ ጣፋጭ ነገር እና ጨው የበዛባቸው ነገሮች ማበረታታትም እየቀነሰ መምጣት አለበት ብዬ አስባለሁ። እነዚህም እየተቀየሩ መሄድ ያለባቸው ልምዶች ናቸው ብዬ አስባለሁ። ምግቦቹም ላይ አሁን ማስታወቂያዎቹም የሚያነሳሱ ያው ፋብሪካዎቹም እንዲሸጥላቸው ይፈልጋሉ አይደለ? እነዚህን ጣፋጭ ምርቶች እነሱንም ስለሚያስተዋውቁ እሱም አንዱ እንትን ነው። አዎ እንግዲህ እኛ እንደ ከሕክምና አንጻር ከሱስ በኩል ያሉትን ከኛም በኩል ያሉ ሐኪሞች ይሄንን ትግል በማድረግ አስቆመዋል። አሁን የአልኮል መጠጦች፣ የሲጋራ ሌላም ነገር ማስታወቂያ አይሰራም። እሱ ለማድረግ ችለናል። ከዚህ በኩል ያለውን ግን እንግዲህ ቀላል አይመስለኝም። እንደዚህ በቀላሉ ማስቆም ይቻል አይደለም። ቤተሰብ ነው እዚህ ላይ ኃላፊነት መውሰድ ያለበት። ማለት ልጆች ያው ልጆች ስለሆኑ ነው። ግን ትልልቅ ወደንም ልጅነታችን አይለቀንም። ማለት በቃ ልክ ጣፋጭ ነገር እንወዳለን፣ ጨው ነገር ማስቆም ይከብደናል አይደለ? እንትን ጣዕሙ ቀየር ሲል አፋችን ውስጥ የማይገባልን ሰዎች አሉ። ያንን መቋቋም ማንችል ሰዎች አለና ያንን የምንችለውን ያህል መሞከር አለብን። ቀላል እንዳልሆነ ይገባኛል። ግን እውነት ነው። እንደ ቤተሰብ እንግዲህ ገበታችንን ጤናማ ማድረግ ከቤተሰብ የሚጠበቅ ነገር ለልጆቻችንም ጤና ስን እንደውም እኮ የምንከፍለው ዋጋ እኮ ከታመመው ሰው ያልተናነሰ ነው አይደለ? ሌላው ሰው ሲታመም፣ ልጆች ሲታመሙ፣ የቤተሰብ አባል በሚታመምበት ጊዜ ሌላውን ቤተሰብ እኩል ነው ጭንቀቱም ህመሙ። ስለዚህ አንዳችንን ለማስቆም መርዳት ይጠበቃል። የውሳኔ ሰው መሆን በጣም ትልቅ ጠቀሜታ አለው ማለት ነው በእነዚህ ውስጥ አይደል ዶክተር? መወሰን መቻል ትክክል። ስለዚህ መፍትሄዎችን ካነሳን ከውሳኔ በፊት መቀበል ይቀድማል። አሁን ትልቁ ችግር ብዙ ጊዜ ከልባችን ተቀበለነዋል ያን ነገር ሰምተን ብቻ ምናሳይ። አዎ ማለት እንዲሁ ነገሩን ሰምተን እናውቀዋለን፣ ግን ሙሉ በሙሉ ያልተቀበልናቸው ነገሮች አሉ። ነገሩን ሙሉ በሙሉ ተቀበለነዋል ማለት ወደ ድርጊትም ለመቀየር መሄድ አለብን ማለት ነው። ስለዚህ ብዙ ሰዎች ያልተቀበሉ ስላሉ መጀመሪያ መቀበል፣ ሱስ ካለባቸው ሱሳቸውን መቀበል፣ ጨው በብዛት እየወሰዱ ከሆነ እሱን መቀበል፣ ምንድነው ችግር የሚለውን አይተው መቀበል አለባቸው። ይሄ ነገር ኃላፊነት መውሰድ ብዙ ሰው ይከብደዋል። አረ ብለው ነገሩን ማቅመንት ማለት ብዙ እኮ ችግር የለውም ብሎ ነገሩን እንትን ማለት። አንዳንድ ሰው እንደውም ከፍ ብሎም የተለያዩ እንታልኩት ሰዎችን ማሳየት ይኸው እሱ ምን ሆነ ወይ ደግሞ እንትን እኮ ጥቅም አለው ብሎ ነገሩን አልኮል እኮ በዚህ መጠን ሲሆን ጥቅም አለው የሚሉ ሰዎች አሉ። እንደዛ ተብሎ እንትን ይቺ አውቆ ራስን መሸወጃ መንገድ ናት አይደለ? ማለት ከአልኮል ጥቅም የበለጠ ውሃ የበለጠ ይጠቅማል እና እንደዚህ ነገሮችን እንትኖችን ለማሳየት መሞከር ተገቢ አይደለም። ራስን መሸወጃ መንገድ ነው። ከዛ በኋላ በቶሎ ችግሮቻችንን ከለየን በኋላ ቶሎ ብለን መፍትሄ መፈለግ እና ቶሎ ብለን መፍትሄ ከፈለግን በኋላ ያቺ መነሳሳት ሳጠፋ ቶሎ ማድረግ፣ ለነገ አለማለት ይሄ በቃ የተጋነ ነገር መወሰን አያስፈልግም። በቃ በትንሹ ነገሩን መጀመር። ስለዚህ ቶሎ ማድረግ ትልቁ ችግር። ሀሳብ ላይ ብንቆይ አንዳንድ ሰዎች ዛሬ በቃ አካል ብቃት እንቅስቃሴ መጀመር አለብኝ ብሎ ባንዴ በጣም ለረጅም ሰዓት ትልቅ ነገር መስራት፣ ዛሬ በቃ ከሲጋራ ሱሴ ዛሬ መላቀቅ አለብኝ ብሎ ባንዴ ቶሎ ይሄ የራሱ ችግር ይኖራል አይደለ? በጣም አንደኛው ትልቁ ችግር ይሄ ነው። ስፖርት ጀምራለሁ ይልና በማግስቱ አንድ ሰዓት ሙሉ ሲሮጥ ብሎ ይመጣል። በማግስቱ ሰውነቱ አይተሳሰሩ ቁጭ ይላል። አረ ይሄ ነገር ይቅርብኝ ብሎ ይቀመጣል። ማን አንድ ሰዓት ስራ አለ ያን ሰው አይደለ? እኛ እንደውም እንላለን ልምዱ ነው ከሁሉም በላይ ጥቅም ያለው። ስለዚህ እኛ እንደው በጣም የሚከብደው ከሆነ የአንድ ደቂቃ ስፖርት ይጀምር። እሱ እንኳን የማይሆንለት ከሆነ በ5 ደቂቃ ይጀምር። ከዛ 5 ደቂቃውን እየደጋገመ ደግሞ 10 ደቂቃ ያርጋት እያለ ይሄድ እንጂ በአንድ ጊዜ በቃ ልክ የማራቶን ሯጭ የሚሰራውን ወይ ግማሽ ማራቶን ሯጭ የሚሰራውን ስራ በአንዴ ካልሰራው ይላል። ትልቅ ክብደት አንስቶ ሲታገል ይውላል እና ይሄ አይሆንም። እና ይሄ አንደኛው እንዳልኩት ፍጹም ለመሆን መሞከር ባንዴ እና እሱ ሊሆን አይችልም። ለውጦቻቸውም የዛሬ ዓመት የዛሬ 2 ዓመት በአመታት ውስጥ ነው የሚመጡት እና እንደዛ ማድረግ አይቻልም። እና እንደተባለው ለውጦቹን በትንሹ መጀመር በጣም አስፈላጊ ነው። አእምሮ ዝግጅትም ይፈልጋል አይደል? ትክክል። ከነበረው ነገር ባንዴ ተለውጦ ሌላ ሰው መሆን አይቻልም። እንዳልኩት ነው ቅድም እንግዲህ ብዙ ሰዎች ችግሩን ያውቁታል፣ መፍትሄውንም ያውቁታል፣ ከዛ ማድረግ ነው የማይችሉት። ስለዚህ አንደኛው ማድረግ የማይችሉበት ምክንያት ለነገ ማለት ነው። ልክ መፍትሄውን እንዳገኙት በትንሹ ወዲያውኑ መጀመር፣ ነገ ጠዋት እቅድ ይዞ ይሄን ማድረገው በዚህ ሰዓት ነው ብሎ በጊዜና በሰዓት የተመጠነ የሆነ ነገር መጀመር ማድረግ።
ያመነሳሳት ይጠፋል ብዙ ጊዜ ነገ ሲሉት ትላንትና የነበረው መነሳሳት እንደ ዛሬው አይሆንም። ስለዚህ ዛሬውኑ ነው ቶሎ መጀመር። ሌላው ግን ሞክሮ አለመተው። ብዙ ሰዎች ደግሞ ዛሬ 1-2 ይጀምሩና ይተውታል ነገ። ስለዚህ አለመተው መቀጠል፣ በመቀጠል ውስጥ ነው እንጂ በአንድ ቀን ስፖርት ምንም አይነት ለውጥ አይመጣም። ምንም ለውጡ የሚመጣው 1 ዓመት እንደዚህ 6 ወር እንደዚህ ሲያደርጉት ነው። እሱኑ መቀጠል ነው። ሌላው ፍጹምነትን መተው። ቅድም እንዳልኩት ፍጹም ነገሮችን በቃ በጣም አጋኖ አለመጀመር፣ በትንሹ መጀመር። ሌላው ብዙ ጊዜ የምንቸገረው ችግርን መርሳት ነው። ሱስም ላይ የታመሙ ሰዎች ላይ ህመም ይረሳል። በእኛ ሀገር ባህልም እንትን ይባላል። በእኛ ሀገር ታሞ የተነሳ ችግሩን የረሳ ወይም ደግሞ ፈጣሪውን የረሳ ብዙ አይነት አባባል አለ። ይረሳል ችግር እና ብዙ ሰዎች አሁን ስኳር፣ ደም ግፊት ምናምን በቃ በጣም ታሞ የመጡና መድኃኒታቸው ወስዶ ሲሻላቸው ህመማቸው በቃ ሙሉ በሙሉ ጤነኛ እንደሆኑ ነው የሚያስቡ። ቀጥታ ዘለው በቃ ሙሉ በሙሉ ጤነኛ እንደሆኑ ነው የሚሰማቸው። አይደለም ህመሙ እኮ አለ ውስጥ። ለጊዜው ያ መድኃኒት ለውጥ ሰጥቷል ተሻሽሏል እንጂ አለ ህመሙ። ነገም እሱ ሲቀጥል ይመለሳል ተመልሶ። እና ህመምን አለመርሳት እና ህመምን የረሳን ጊዜ ተመልሶ የመምጣት ተባብሶ የመምጣት እድሉ ከፍተኛ ነው። እና ህመምን አለመርሳት ማስታወስ፣ በዚህ ህመም ምንድን ነበር የደረሰብኝ፣ ይሄን ሱስ በመጠቀም ምንድን ነበር ያጋጠመኝ፣ በሰው በብዙ ነገር ምን ገጠመኝ የሚለውን ማየት ያስፈልጋል። ለዛ ህመም የዳረገኝ ምንድን ነው የሚለውንም መጀመሪያ መነሻዎቹን። ከዛ ውጪ የሚረብሹንን ነገር መቀነስ በተቻለ መጠን ሞባይላችንን፣ ሶሻል ሚዲያውም ሌላም የሚረብሹንን ጤንነታችን በአግባቡ እንዳንጠብቅ የሚያደርጉንን ነገሮች መቀነስ፣ ለውጦችን ማበረታታት። ትንሽም ለውጥ አይደለ ዛሬ ተነስተን ስፖርት በመስራታችን ራሳችን ጎበዝ ማለት ማድረግ። ሌላ ነገር ማድረግ ጥሩ አይደለም። ስፖርት አንዳንድ ሰዎች አሉ ዛሬ ስፖርት መስራቴ ጥሩ ነው ብለው ሄደው የሚገርም ማአት ቁርጥ ስጋ ሲበሉ እናገኛቸው ሰው እሱ ምንም ጥቅም እዛው ነው። እንደዛ ሳይሆን ራስን ማድረግ ጎበዝ እንቀጥል ማለት አለብን። ጤናማነትን ልምድ ማድረግ፣ ፕሮግራም ማድረግ ከጠዋት እስከ ማታ የምግብ ሰዓታችን፣ የእንቅልፍ ሰዓታችን፣ ስፖርት የምንሰራ ሰዓታችን ፕሮግራም ማድረግ እና እሱን ያለማቋረጥ በቁርጠኝነት በየቀኑ ቃል በመግባት ለራሳችን ሳናቋርጥ መስራት አለብን። ከዛ ያለፈ ከሆነ ደግሞ ወደ ሕክምና መሄድ ያግዛል ማለት ነው። መልካም ምቹ ሁኔታዎች አሉ በሀገራችን። አሁን የመጨረሻው ወደ ሕክምናው መሄዱን ካነሳ ማገዝ የሚቻልበት ሁኔታ አለ። አሁን የሱስ ማገገሚያ ማዕከላት አሉ፣ ሌሎችም አሉ። እነዚህ እርዳታዎች አሉና ሌሎቹንም አሁን ቀደም ያነሳቸው የአካል ብቃት እንቅስቃሴውንም ለመልመድ ያመጋገቡንም ለማስተካከል ምቹ ሁኔታዎች አሉ ወይ? አሁንም የምመለሰው ያው ፍጹም አይደለም። በጣም ብዙ ጉድለት አለ፣ ብዙ የሚያስቸግረን ነገር አለ። ግን እሱም ሆኖ በራሳችን መፍትሄ ግን አናጣም። ለኛ የምትሆን እድል አጠፋም። የምንሮጥበት ቦታ እንደው ምቹ ካልሆነ አይደል ወተን እንደው ስፖርት ሮጠን መምጣት ማንችል ቤት ውስጥ መስራት እንችላለን። ቤት ውስጥ በጣም ጠባብ ክፍል በቃ ለመቆሚያ ቦታ ካለን ስፖርት መስራት እንችላለን። አሉ ቪዲዮዎች ይህን ሊያሰሩን የሚችሉ ቀላል ትልቅ እኮ ነገር አይደለም፣ ቀላል የሆኑ ስፖርቶች አሉ። ከዛ ባለፈ ግን ስፖርት የሚያሰሩ በጤና ባለሙያ የታገዙ ደግሞ ቦታዎች አሉ። ይህንን የሚያሰሩ ባለሙያዎች ደግሞ አሉ እና የኛ ፍላጎት ካለ ምንም ነገር ይቻላል። እንትን ይባል የለ ጊዜ ካለ ምንድነው ፍላጎት ካለ ጊዜ አለ። ፍላጎት ካለ መንገድ አይጠፋም እና የኛ እሱ ነው ተቀብለ ነው ነገሩን ለማድረግ ፍላጎት ካለ መነሳሳቱ ካለ መንገድ አይጠፋም። ምክንያቱም እነዚህ በራሳችን ልንሰራቸው የምንችላቸው ቀላል ነገሮች ናቸው። ምግብ ብሉ ስንል የተለየ ነገር አይደለም። የተመጣጠነ ምግብ እኮ ነው። ከፕሮቲኑም ከካርቦሃይድሬቱም ከአትክልቱም አይደል ከፍራፍሬውም ውሃ ይሄን የተለየ ነገር አይደለም። ይገባኛል። አንዳንድ ጊዜ እንግዲህ በጣም ከባድ የሆነ ሁኔታ ላይ ያሉ እንዳልነውም ክብደቱንም ለአንዳንድ ሰዎች ፈልገውት ሳይሆን ሳይፈልጉት በተለያዩ ህመሞች አሉ የተነሳ የሚጨምሩ ሰዎች ሊኖሩ ይችላሉ። ከነሱ ውጪ ግን ጤናማ ሆነን መቀነስ እየቻልን ያለንን ሰዎች ነው ይሄን እያልኩ ያሉት እንጂ እነሱም ይሄንን ችግር ሄደው ቢያማክሩ የተወሰኑ መፍትሄዎች ይኖራሉ። እና በጣም ምቹ አይደለም፣ ግን መንገዶች አሉ።
መፍትሄ አይጠፋም። መልካም ዶክተር በጣም አመሰግናለሁ። ማስታወቂያ ሰምተን እንመለስና የዛሬ ምላሾቻችንን የመጨረሻ መልእክት ይዘን እንመለሳለን። አድማጮች አብራችሁን ቆዩ። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ተመልሰናል አድማጮች። ጤናማ ፕሮግራማችን ቀጥሏል። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነው ይህንን ፕሮግራም ያቀረቡላችሁ። በርካታ አድማጮቻችን ደውለውልናል። በአጭር የጽሁፍ መልእክትም መልእክቶቻቸውን ልከውልናል። ዛሬ የምንሸልመው በ8222 አጭር የጽሁፍ መልእክት የላኩልን አድማጮች ነው። ከነዚህም መካከል እንግዲህ 3 አድማጮችን መርጠናል። በ0944 ጀምሮ 6015 የሚያበቃ፣ በ0975 ጀምሮ 9982 የሚያበቃ እንዲሁም ደግሞ በ0962 ጀምሮ 98 የሚያበቃ ስልክ እነዚህ 3ቱ የዛሬ ተሸላሚዎቻችን ይሆናሉ ማለት ነው። ዶክተር በጣም ነው የማመሰግነው። የመጨረሻ መልእክታችን እንግዲህ እንሰማለን አናደርግም ለምን የሚለውን በብዙ ትንታኔ ከብዙ አቅጣጫ ስናይ ቆይተናል። ርዕሰ ጉዳዩ በጣም ሰፊ ቢሆንም ነገር ግን እንግዲህ የመጨረሻ መልእክት ምንድነው? እኔ ብዙ ጊዜ ሰዎች እንሰማለን፣ ለራሳችንም እኮ የምናደርጋቸው የምናያቸው ነገሮች ናቸው በቤተሰባችንም ውስጥና በመጨረሻ መልእክት ሰዎች ነገሮችን ሰምተው እንዲያደርጉ ተጠቁማቸው። ጥሩ። ስለዚህ እንዳልሽው ይሄ በጣም ሰፊ ጉዳይ ነው። ከሰው ልጅ ባህሪ ጋር የሚሄድ ጉዳይ ነውና የሰው ልጅን ባህሪ ማብራራትና መረዳት በራሱ በጣም ሰፊ ጉዳይ ነው እና ቀደም ለማለት እንደሞከርኩት በጣም በቀላሉ ነገሩን መቀበል፣ ባለሙያ የሚነግረንን ነገር መቀበልና አምኖ መቀበል፣ ያንን ነገር ሰምቶ መቀበል፣ ከልባችን መቀበል፣ እንዲሁ መስማት ሳይሆን መቀበል። ከዛም በኋላ በተቻለ መጠን ፍጹምነትን አለመጠበቅና በትንሹ መጀመር ጀምሮ አለማቆም፣ በተለያዩ ጉዳዮች ብናቆም እንኳን መልሶ መጀመር። የቀን ውሏችን ስንል ከጠዋት ከእንቅልፋችን ተነስተን ማታ እስክንተኛ ድረስ ባለው ውላችን የእንቅልፍ ሰዓታችን፣ የምግብ ሰዓታችን፣ የስራ ሰዓታችን፣ የስፖርት ሰዓታችን እነዚህ ሁሉ በተቻለ መጠን ማስተካከል አስፈላጊ ነው። ጤናማ የሆነ የህይወት መንገድን መከተል አስፈላጊ ነው። ከዛ መጨረሻ ላይ ደግሞ ችግርን አለመርሳት ማለት ብዙ ሰዎች ላይ የሚያጋጥም ነገር ስለሆነ በዛ በነበረን ባደረግናቸው ነገሮች የመጡብን ህመሞች ካሉ፣ ያጋጠሙን ችግሮች ካሉ፣ ሱስ በመጠቀማችን የሆነብን ነገር ካለ ልክ 2 ቀን 3 ቀን 1 ሳምንት ያንሽን ስናቆም እንረሳዋለን እና እስቲ አንዴ ብሎ መመለስ ነገር ሊኖር ይችላል። ምግብ ላይም እንደዛው አስተካክለን የሆነ ሰሞን እናደርግና እንመልና አለመርሳት፣ ያንን በማድረጋችን የመጣብንን ችግሮች አለመርሳት እና ያው በተቻለ መጠን መነሳሳት ያስፈልገዋል። በየቀኑ ቃል መግባት ያስፈልገዋል። በተደጋጋሚ ማድረግ ያስፈልገዋል። ይሄን ካደረጉ ለውጡን የሚያዩት ጥቅሙን የሚያዩት ከረጅም ጊዜ በኋላ ነው። መልካም፣ በጣም አመሰግናለሁ። ተላላፊ ያልሆኑ ህመሞች እና ስኳሩ፣ ደም ግፊቱ የምንላቸው እንግዲህ ከ40 ዓመት በኋላም ሊመጡ ይችላሉ። አብዛኛውን ጊዜ በዚህ እድሜ የሚያጋጥሙ ናቸው። ነገር ግን ስህተቶችን የምንሰራው ደግሞ ከዛ ወዲህ ባለው እድሜ ነው። ቆይቶ የሚመጣብንን ነገር ለመከላከል ዛሬ የምንወስዳቸው እርምጃዎች በጣም ይጠቅማሉ እና ዛሬ እንግዲህ ምንም አልሆንኩም ብለን ምን እያደረግን የምንቀጥለው ነገር ወደፊት ዋጋ ስለሚያስከፍልና እነዚህን ህመሞች ስለሚያመጣብን ዛሬውኑ እንጠንቀቅ ነው የዛሬው አጠቃላይ መልእክታችን።
ምን ሰማውን እናደርግ የባለሙያዎች የሚመክሩንን ሐሳብ እንግዲህ ወደ ተግባር እንቀይር የሚለው የዛሬ ፕሮግራማችን ሐሳብ ይሆናል። እጅግ በጣም እናመሰግናለን ዶክተር በድጋሚ ስለመጣ ደግሜ አመሰግናለሁ። የዛሬ ፕሮግራማችን በዚሁ ተጠናቋል። እስከ ሳምንት በጤና ያገናኘን እንላለን። ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአችሁ የሚመላለስ